ከሰላም ከአይምሮዬ ልጠፋ አልቻለችም። ሁልጊዜ ነው ስለ ሰላም ማስበው። እንደዚህ ተጨንቀ ማየት አልችልም። ስለዚህ ላግኝህና እናወራለን ምናምን ብላኝ ቀጥራኛለች። ግን አንድ ጥያቄ ያለኝ ቢኒ፣ ምንድን ማለት ላይክ ለቪዲዮ ብለህ አይደለም አይደለ? ነት ደስ የሚል የምስራች ይዞልኝ መጥቷል። በጣም ደስ ብሎኛል። ሰሊ ወደ እኔ መመለሷ። እንድትጨነቅም አልፈልግም፣ እንድታዝንም አልፈልግም፣ ስራክ ላይ አለመሳካት እንዲገጥም አልፈልግም። ሰላም ሰላም፣ ውድና የተከበራችሁ የቢኒቲው ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም ባላችሁበት ሰላም እንደሆናችሁልኝ ተስፋ አደርጋለሁ። ሁሌ ሰላም ሁኑልኝ። የምንሰራቸውን ስራዎች እያያችሁ የምትሰጡን ሀሳብ የምትሰጡን አስተያየት ይገነባናል፣ ይደግፈናል። እኛም የምትሰጡንን ነገር እያየን አንዳንድ ነገሮችን እያስተካከለን ነው። በሚፈጠሩ ነገሮች ሁሉ እንደራሳችሁ ነገር አስባችሁት ያለውን ነገር ቢኒ ይሄ ነገር በእንደዚያ መንገድ ቢሆን እንደዚህ ብታደርጉ ምናምን እያላችሁ የምትሰጡንን ነገር እየተቀበልን ነው። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። ሰብስክራይብ አድርጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ሰፖርት እያደረጋችሁ ያላችሁ ቤተሰቦቻችን ከልብ ከልብ እናመሰግናለን። ከዚህም በኋላ ሁልጊዜ እንደዚህ እንድታደርጉልን እንጠይቃለን። ለዚህ ደግሞ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላይክ እያደረጋችሁ ብዙ ሰዎች ጋር ቪዲዮአችን ተደራሽ እንዲሆን እንድታደርጉ እንጠይቃለን። እንግዲህ ያው ሰሞኑን የተፈጠሩትን ነገሮች እያያችሁ ነው። ከሰላሚና ጋር ያለፈው ቪዲዮ ላይ ሰላም ስልክ ባለማንሳት ቴክስት ባለማድረግ ያው ልምድ አድርገዋለች እኔ ማስጨነቅና እዛ ቪዲዮ ላይ ምናልባት ይሄንን ቪዲዮ ማየቱ አይቀርም ብዬ የሰራሁትን ቪዲዮ ሁላችሁም አይታችሁታል። አይዞ ስትሉኝም ነበረ እና ያው እሱን ቪዲዮ ሰላምም እንዳሰብነው ተሳክቷል። ሰላምም አይተዋለች። አይታው ደውላ ነበረ። አንዳንድ ነገሮችን ልታወራኝ ሞክራ ነበረ። ስለደወለች ደስ ብሎኛል እውነት ለመናገር። ምክንያቱም ያን ቪዲዮ ከሰራ ያሉን ነገሮች ስነግራችሁ ነበረ ለእናንተም። ከሰላም ከአይምሮዬ ልጠፋ አልቻለችም። ሁልጊዜ ነው ስለ ሰላም ማስበው። የራሴም ሁኔታ እስከሚገርመኝ ድረስ ብዙ ነገሮችን ወደ ትኩረቶቼ በሙሉ ወደ ሰላም ሆነዋል። አስተዋውቃችኋለሁ ብዬ የነገርኳችሁም ልጅ ከዛ ጊዜ ጀምሮ ስልክ አላነሳችም። የሰላምን ቪዲዮ ካየች ሰዓት ጀምሮ ቴክስትም አትመልስም። ግን የተወሰኑ ቀናቶችን ሞከርኩ እንጂ ከዛ በኋላ ብዙ ሙከራዎችን እንዳላደረኩ ባለፈው ቪዲዮ ላይ ነግሬያችኋለሁ። ምክንያቱም ለምን እንደሆነ በማላቅበት መንገድ ብዙ ነገሮቼ ብዙ ትኩረቶቼ ወደ ሰላም ናቸውና በቃ ሰላምን የጎዳዋት ሰላም። ምክንያቱም እኔ ጋር ለመምጣት ቴክስቶችን ምናምን ባሳያችሁ መጀመሪያ ከመገናኘታችን በፊት ከኔ ጋር ለመገናኘት እኔን ለማግኘት እኔን ለማውራት ትሄድባቸው የነበሩትን ርቀቶች ስለማቅ ብዙ ነገሮች በቃ ሰላምን ያሳጣዋት አይነት ስሜት ተሰምቶኝ ነበረ እና ከአይምሮዬ ልትወጣ አልቻለችም። ስራ ላይ ትኩረት ማድረግ አልቻልኩም ነበር። ለዛ ነው ያንን ቪዲዮም ሰርቼ ምናልባት ይሄንን ቪዲዮ ካየሹ አንዴ እንኳን ልታገኘኝ ሞክሪ ምናምን ብዬ ነገርኳትና እንዳልኳችሁ ነው፣ ተሳክቷል። ዛሬ ልንገናኝ ነው ከሰላም ጋር። እንገናኝ ስትለኝ በጣም ደስተኛ ሆኜ ነበረ። ምናልባት አላቅም መታምት ነገረኝ ነገር ኖርማሊ በቃ ከዚህ ነገር ውጣም ሊሆን ይችላል አላቅም። ግን ስትመጣ ያው ያለውን ነገር ትነግረናለች። ብቻ ጥሩ ነገር ይዛ እንደምትመጣ በጓደኝነታችን መቀጠል ፈልጋለሁ ብዬ በስልክ ነግሬያት ነበረ። ከዚህ በላይ ጭንቀት ውስጥ መሆን አልፈልግም ሰሊ፣ ሌላው ነገር ቢቀር እንደምንም ብለሽ በጓደኝነት አብረን ብንቀጥል የሚለው ነገር ነግሬያት ነበረ። እሷ ግን ምንም አይነት ነገር ሜንሽን አላረገችም። ግን ብቻ ኦኬ እኔ እንደዚህ ተጨንቀ ማየት አልችልም፣ ስለዚህ ላግኝህና እናወራለን ምናምን ብላኝ ቀጥራኛለች። እንግዲህ ስትመጣ የሚፈጠረውን ነገር አብረን ነው የምናየው። ቤተሰቦችም ኮመንት ላይ
አረ ሰሊ ያስጨክኝ አግኘው ምናምን እያላችሁ የምትሰጧትን ኮመንቶች በእርግጠኝነት አይታዋለች። ለእናንተም ሪስፔክት ስላላት የእናንተንም ሀሳብ ወስዳ ይሆናል ብዬ ተስፋ አደርጋለሁ። ሰላም ከመጣች በኋላ ያለውን ነገር እንግዲህ ሁላችንም አብረን የምናየው ነገር ነው። ያው አንዳንድ ነገሮች ህይወት ላይ በምን አይነት አጋጣሚ ወደ ህይወታችን እንደሚገቡ አናቅምና አሁን እኔ ሰላምን አግኝቼ ከሰላም ጋር በመገናኘታችን የተሰማትን ነገር ገልጻለኝ ደስተኛ ሆና በነበረችበት በዛ ሲቹዌሽን ውስጥ ያቺኛዋ ጓደኛዬ ያንን ነገር አድርጋ ነገሩ ባልታሰበ መንገድ እንዲሄድ አደረገችው። እርግጠኛ ሆኜ የምነግራችሁ ግን እሷ ልጅም ሰላም ወደኔ መምጣቷን ስላየች ነው እንጂ ባታይ ኖሮ እርግጠኛ ነኝ እስካሁን ራሱ ፍቅሯን ትገልጽልኛለች ብዬ አላስብም። ምክንያቱም የእሷ ራሱ በዚህ ልክ እንደዚህ መሆን ግራ ነው የሚያጋባው። ማለት ቪዲዮቹን ታያለች፣ መጨነቄን አይታለች። አሁንም ይሄንን ቪዲዮ በእርግጠኝነት ታየዋለች ብዬ አስባለሁ እና እንደዚህ እየተጨነቅኩ እንደዚህ እየሆንኩኝ ምንም እንደዚህ ጭንቀት ውስጥ ሆኜ እንደዚህ አይነት ነገሮችን እያሳለፍኩ ምንም አለማለቷን አልተቀበልኩትም። ትክክል አይደለም ብዬ አስባለሁ። ብቻ እስቲ የእሷን ነገር ሌላ ጊዜ በደንብ እናወራበታለን። አሁን ግን ሰላም ለምን እንደቀጠረችኝ ለማወቅ በጣም ጓጉቻለሁ። ምክንያቱም ያንን ቪዲዮ ከሰራው በኋላ ደውላለኝ እንድንገናኝ ቀጥራኛለች። እንጠብቃታለን አብረን። ሰሊ ትምጣና አብረን ምን እንደምትነግረን ለምን እንደቀጠረች ምናልባት ልታጽናናንም ከሆነ ያው እናንተም ከኔ እኮ ስለተጨነቃችሁ አንድ ላይ ታጽናናናለች። ሰሊን እንጠብቃታለን። እንኳን ደህና ጠበቅ። ደህና ነህ? እንዴት ነህ? አለክ? ሰላም፣ ሁሉ መልካም። እንዴት ነህ አንተ? ደህና ነሽ አንቺ? ደህና ነኝ። ቆይታ ጥሩ ነው? አሪፍ ነው። አንተ ከስ መጫል መሰለኝ ቤት እቀራለሁ። ግን አንድ ጥያቄ ያለኝ ቢኒ። ምንድን ማለት ላይክ ለቪዲዮ ብለህ አይደለም አይደለ? ማለት ስልክ አለማንሳቴ መጨነቅክ እኔ መፈለግክ ላይክ መናፈቅክ ለቪዲዮ ወይ ደግሞ ለሆነ ነገር የተሰራ አይደለም አይደለ? እንዴት እንደዛ ማለት ትክክለኛ ስሜት ነው። ያንን ልቀበለ ትክክለኛ ስሜት ባይሆን ወደ ቤተሰቦችም ወደ አንቺም ያ ነገር እንዲደርስ አላረግምና ደግሞ ያው አሁን እዚህ ጋር ማውራት አስፈላጊ ባይሆንም የደወልኩልሽ ጊዜ ብዛታቸውን ታውቂዋለሽ። ምን ያህል ቴክስት ስልክሽ ላይ እንደላኩ መቼም ታውቂዋለሽና ያለፈው ቪዲዮ ላይ ራሱ አሳይቻቸው ነበር ምን ያህል ቴክስት እንዳስገባው እንደላኩልሽ ምናምን ቪዲዮ ላይ አይተውታል። አንቺም አይተሽዋል የላኩልሽን ቴክስቶች። መቼም ያ ሁሉ ሙከራ የውሸት አይችልምና እኔም አሁን ነው ማለት አንዳንዴ ብዙ ጊዜ ያኔ ካንቺ ጋር በዚህ ጉዳይ ባወራን ቁጥር ነግሬሻለሁ። የሆነ ነገር ከለመድሽው ከባድ ነው። ሱስንም እኮ በሂደት ነው የምታቆመው። ይሄኛው ደግሞ ከሱም የበለጠ ስሜት ረጅም ጊዜ ነው ያወራነው። ለመገናኘት የፈጀብንን ጊዜ ታውቂዋለሽ። በጣም የዛን ሰዓት ያንን እኔን ለማግኘት የወሰድሻቸውን እርምጃዎች የሄድሽባቸውን ርቀቶች አውቃቸዋለሁ። እዛ ደግሞ ከተገናኘን በኋላ የነገር አፕን አድርጎ በአንዴ ነገሮች ቀይር ሲሉ በጣም ነው የሚከብደው። በጣም ከምታስቢው በላይ እንዳልኩሽ ነው። በቃ ቪዲዮ ላይ ያየሽው ነገር በሙሉ ትክክለኛ ነው። እኔ እንደውም ቪዲዮውን ስለቀው በቃ አንዳንድ አማራጭ ይሆነኛል። ቤተሰቦችም ያው ዝም ብያቸው ከመጣፋ ያለውበትን ነገር ቢያውቁ አንቺም ደግሞ ያንን ቪዲዮ ስታይ ስሜቴን ተረድተሽ ትመጫለሽ የሚለውን ነገር አስቤ ነበር የሰራሁት። ተረድተሽኝ ይሁን ወይም ደግሞ ብቻ አላቅም። ሲጀመር ትመጫለሽም ታገኘኛለሽም ብዬ አላስብኩም። እውነት ነው ግን መተሻል
ያልካቸው ነገሮች ስልክ አሁን እኔ እዚህ ጋር አምኜ መቀበል ፈልጋለሁ። ገባህ አይደለ? አሁን ለምሳሌ ደውለክ ትክክል ነው ደውለክ አላወራንም አላነሳውልክም ነበረ ቴክስቶችክንም እንደዛ እና ላይክ በመሃላችን የተፈጠረው ነገር ደግሞ ይሄ ነገር አንተ ጋር እኔ መናፈቁ እኔን መፈለጉ እንዳይፈጠር ያደርጋል ብዬ አስቤ ነበረ። ተረዳኸኝ? እሱ ላንቺ ነው አንቺ ከነሽ አሁን ምናልባት ከዛ ስሜት እየወጣሽ ወይ ደግሞ ለኔ የተሰማሽን ነገር እየቀነሰልሽ ምናምን ሊመጣ ይችላል አላውቅም። እኔ ጋር ግን ጭራሽ መጥፋትሽ የምር በቃ እንድናፍቅሽ በቃ ከተላመር ነው ከምናደርጋቸው ከምናወራቸው ነገሮች የተነሳ መጠበቅ ጀመርኩ። እነዛ ባለፈውም ነገርሽ ነበረ ቴክስት ሳትልኪልኝ ስትቀሪ እንደሚደብረኝ እና የዛኛው እንደውም ለመጨረሻ ጊዜ የመጣሽበት ቪዲዮ ላይ ቢያንስ እንኳን ከስንትም አንድም ቢሆን ቴክስቶች ይመልሽልኝ ምናምን ብዬሽ እሺ ብለሽኝ ነበረ፣ ግን አልቻልሽም። ይገባኛል፣ አንቺንም እረዳሻለሁ። ግን በቃ የምር ስራ መስራት እስከሚያቅተኝ ድረስ ነው ስጨነቃለሁ። ጥሩ ነገር ላይ መሆንሽንም ማወቅ ፈልጋለሁ። ገባሽ? ማለት አንቺ ያለሽበትም ስሜት ጥሩ መሆኑን ወደ ስራሽ መመለስሽን ስራ እየሰራሽ መሆኑን ምናምን ማወቅ ፈልጋለሁ። ምክንያቱም በእኔ ምክንያት ነው እንደዚህ አይነት ነገር ውስጥ የገባሽው። እኔ ጋር ከመጣሽበት ነገር ወዲያው ብዙ ሳይቆይ የሆነ ነገር መንገድ ሳተ ምናምን እና የእሷም ነገር መጣ። ከዛ ደግሞ ምንድነው ካንቺም ውጪ ከሷ ጋር የተወሰነ ጊዜ ነገር አይተውታል ቪዲዮ ላይ እና የተወሰነ ጊዜ ለሷም ቴክስቶችን ልኬ ነበረ፣ ደውዬላት ነበረ። እሷም አንቺ ፍቅርሽን የነገርሽኝ ቪዲዮ በኋላ እሱን ካየሽ በኋላ ገናኝተን አናውቅም፣ ተደዋውለን አናውቅም፣ ስልክም አታነሳም፣ ቴክስትም አትመልስም ምናምን እና ያን ያህል እንትን አላረኩበትም፣ ትልቅም ሙከራ አላደረኩም። በቃ ምክንያቱም ይሄን ነገር ማድረግ የነበረባት እሷ ነች ብዬ አስባለሁ። የምርም እንደዚህ አይነት ስሜት ለኔ ካላት በእርግጠኝነት ይሄን ቪዲዮም ታየዋለች እና ያ ስሜት የምር ተሰምቷት ቢሆን ኖሮ የፈለገ እንደዚህ አይነት ነገር ሀፕን ቢያደርግ እኔ የዚህ ልክ ስጨነቅ ልታወራኝ ይገባ ነበርና አሁን ስለ እሷን ለመውቀስ ወይም ደግሞ ስለ እሷ ለማውራት አይደለም። ብቻ እኔ ላንቺ የተሰሙኝ ስሜቶች ትክክል ናቸው። የምር ነው የምትናፍቂኝ፣ የምር ነው ካንቺ ጋር ማውራት የምፈልገው፣ የምር ነው አንቺን ማግኘት የምፈልገው ምናምን፣ የምር ነው ደህንነትሽን ማወቅ የምፈልገው፣ ቀደና መሆንሽ፣ ወደ ስራ እንዳልኩሽ ወደ ስራ መመለስሽ፣ ጥሩ ጊዜ እያሳለፍሽ መሆንሽን ምናምን ማወቅ ፈልጋለሁ። እና በጣም ሲጨንቀኝ ነው በቃ ወደ ቪዲዮ ወደ ቤተሰብ መጥቼ ያንን ቪዲዮ የሰራሁት። እንኳን ሰራው ምንም የሚለውጠው ነገር ባይኖር እንኳን ቢያንስ ዛሬ አይችሻል። አቢኒ ይኸውልህ ምን መሰለህ እኔ ጋም ያ አንተ የምታስበው አይነት ነገሮች ሳይኖሩ ቀርቶ ምናምን አይደለም፣ ወይ ደግሞ እኔም ግዴለሽ ሆኜ ሳትናፍቀኝ ቀርተክ እንደዛ አይደለም። ግን ሳነሳው እኔ ተመልሼ ያ ስሜት ይሰማኛል። ገባህ? አንተን መፈለጉ፣ አንተን መናፈቁ፣ ከአንተ ጋር ጊዜ ሁሉም ነገር ከዚህ በፊት ስናሳልፋቸው የነበረው እያንዳንዱ ነገር ይሰማኛል። ገባህ አይደለ? እኔም ትናፍቀኛለህ። ሳትናፍቀኝ ቀርቶ አይደለም ያንን ስልክ የነበረው ስትደውል እያየው ነበረ ማላነሳው፣ ቴክስት ግን አያዋለሁ። አንዳንዴ እዛ ጋብክ ነበረ። ያም የሆነው በቃ ላይክ ሌላ መንገድ ላይ ያለክም መሰለኝ። ተረዳኸኝ አይደለ? እሷ በጣም ደስተኛ ሆነክ ስለነገርከኝ የዛን ጊዜ በጣም ፈልገሃት ላይክ እንደዛ አይነትም ነገር መሰለኝ። ያ ነገር ውስጥ ደግሞ እኔ መግባት አልፈለኩም ነበረ። ምክንያቱም ምወድክ የዛን ጊዜ ማይተህ ከሆነ ስታወራኝ እያንዳንዱ ነገሮች ላይ ደስተኛ ለመሆን እየሞከርኩ ነበረ፣ ግን አልነበርኩም። ያን ደግሞ ያደረኩት ምንድነው በቃ ደስታክ ከኔ ይበልጣል ብዬ ስላሰብኩኝ ነው። እያንዳንዱ ነገሮች ላይ አስብልሃለሁ ማለት በጣም ነው የምወድክ። ይሄንን ታውቃለህ ብዬ አስባለሁ። ደግሞም ታውቃለህም። በተቻለ መጠንም ደግሞ ለመንገርም ለማሳየትም እየሞከርኩ ነው። ግን እንደዚህ አይነት ነገሮች መሀል ላይ ሲፈጠሩ እኔ ጋር ጥሩ ነገር አልነበረም እውነቱን ለመናገር። ግን ያ ቪዲዮ ላይ እውነትም ለመናገር ዛሬ መምጣቴ ያን ቪዲዮ ማየቴ ነው የሰራኩት ቪዲዮ ማለት ነው። ያ ግን ያንን ቪዲዮ ግን አይቼ በጭራሽም አልፈለኩም። እኔ እንድትጨነቅም አልፈልግም፣ እንድታዝንም አልፈልግም፣ ስራክ ላይ አለመሳካት እንዲገጥም አልፈልግም። ያንዳንዱ ስኬቶችክ ደስታዎችክን ነው የምፈልገው፣ ስኬታማ እንድትሆን ነው የምፈልገው። ከዚህ በፊትም ስናወራ ይሄንን ነገር ለመግለጽም ለማሳየትም ሞክሬያለሁ። በኔ ደግሞ በኔ ምክንያት ደግሞ እንደዚህ እንድትሆንም አልፈልግም። ተረዳኝ አይደለ?
ስኬታማ መጣሽው በዚህ በእኔ ምክንያት እንደዚህ እንዳትሆን ብለሽ ልትመክሪኝ ነው? አይደለም። ሌላ ምን አለ? በቃ እኔማ አብሬ እሆናለሁ። ምርሽ ነው እውነት ማለት በቃ ምንም አይነት ነገር ቢፈጠር አብሬክ መሆኑን ነው የምፈልገው። ማለት በቃ ጓደኛ ከመሆን እፈልጋለሁ። ከዚህ በፊት የተከፈለውን መስዋዕትነት አንተን ለማግኘት የጣርኩትን ጥረት በዚህ መሀል በተፈጠሩት ነገሮች ባለመግባባት ማጣት አልፈልግም። ከልብሽ ነው ማለት ጓደኛዬ ሆነሽ ከኔ ጋር ለመቆየት በመጀመሪያ በነበርንበት መንገድ አብረሽ ለመሆን ወስነሽ ነው? ከዛም ይበልጥ ከሱም ይበልጥ እውነት ማንያምን አልጠበኩም ነበር። ሰርፕራይዝ አደረኩክ? አዎ በጭራሽ። ማለት ግን ይሄን ስልክ በጣም ብዙ አስቤበት ነው ማለቴ ከዚህ በኋላ ብዙ ሊመጣ የሚችል ነገር ሊኖር ይችላል ላይፍ ውስጥ አይታወቅም አይደለ? ሰው ይሄኛውንም ነገር ሳናስበው ነው በአሁን የመጣው። የኔ መጎዳት ከአንቺ ጉዳት በልጦ ነው አሁን እንግዲህ እዚህ ጋር ለኔ ይሄንን ነገር እያረግሻለሽው እና ይሄንን ነገር ማመን በጣም ይከብደው። ያ ከኔ መጎዳት የሁለታችን መደሰት ይበልጣል ማለት አሁን ለምሳሌ በቃ መሀላችን እንደዚህ አይነት ነገሮችን ብናስወግድ ከዛ አንደርስታንድ ቢኖር ጥሩ የሆነ ነገሮች ይፈጠራሉ ብዬ ተስፋ አደርጋለሁ። ከምንም በላይ ደግሞ ታስፈልገኛለህ። ተረዳኸኝ? በጣም እያንዳንዱ ነገሮች ውስጥ ስለምታስፈልገኝ ነው። እጅግ ሲሄድ ያኔ ቻው ስልክ ምናምን እያንዳንዱ ነገር ላይ በመለስ እያልኩ ነው የሚሄደው። ግን ደግሞ ሁኔታዎች ናቸው። ተረዳኝ አይደለ? ዛሬ ግን በቃ የመጣውን ጠብዬ ነው መጥቼ እንደዚህ አግኝቼክ ብቻ መሄድ ሳይሆን አርቀን እንገናኝ ስትይኝ አሁን የምር አሁን ይሄንን ነገር አልጠብቅም። ምክንያቱም ለኔ የፍቅር ስሜት አለሽ። ስለዚህ ያኔ ካንቺ ጋር በጓደኝነት የመቀጠል ፍላጎት ደግሞ እኔ ጋር አለ። እሱ ደግሞ ያንቺን የፍቅር ስሜት የበለጠ የሚያጎላ ነገር ነው፣ የሚጨምር ነገር ነው። ግን ያንን ነገር እኔ እቋቋማለሁ። እኔ አብሬክ በጓደኝነት ቀጥላለሁ፣ ከዚህ በላይ እንድትጨነቅ አልፈልግም የሚል ምላሽ በጭራሽ አልጠበቅኩም። ቤተሰቦች እኔ እንግዲህ እናንተም ጠብቃችሁ ይሁን አይሁን አላቅም። በሰውዬ አንድ የረሳነው ነገር አለ። መጪ ቀጥታ ወደ ወሬያችን የገባ ነው። ሰላም ራሱ አለቻችሁ እኔ አሁን ደስ ስላለኝ ነው ትዝ ያለኝና እነሱ ራሱ ሰላም ባያችሁ በጣም ይቅርታ። በመጀመሪያ ይቅርታ አድርጉልኝ። ያው ናፍቋችሁ የምታገኙት ነገር አለ አይደለ? ቀጥታ ወደዛ ነው የምትሄዱትና ይሄ ማለት ግን እናንተ ረስቼ ሳይሆን ታላስተውል ቀርቼ ነውና ይቅርታ አድርጉልኝ። እንዴት ናችሁ? ደራራችሁ ወይ? ሞሰንች ብቻ ደስ ይላችኋል። ምክንያቱም ስጨነቅ አብሮኝ በጣም ሲጨነቁ የነበሩ ቤተሰቦች ናቸውና እነሱንም ሰርፕራይዝ ነው ያደርግሻቸው። ከሰላምታው በላይ ሰርፕራይዙን እነሱ ወደውታል ብዬ ተስፋ አደርጋለሁ። ብቻ ሰላም አላልሽንም ብለው የተቀየሙ ሰው ካለ ኮሜንት ላይ ያሳውቁሻል። ይቅርታ በደንብ ትያቸዋለሽ። ስለዚህ ያ ማለት ከዚህ በኋላ አብረን ወደ ቤተሰብም እንመጣለን ብለን ቃል የገባነውንም ነገር እናሳካዋለን ማለት ነው። እውነት ነው። አያችሁ ያንን ቪዲዮ መስራቴ ግን ትክክለኛ ባይዘው ያንን ቪዲዮ ስሰራ ትንሽ ከካሜራማኔ ጋር ተጨቃጭቀን ነበረ። ምክንያቱም በዚህ ማለት እነሱንም ማስጨነቅ አንተም ይሄንን ቪዲዮ የሚያየውም ሌላው የራስ ፋሚሊ ራሱ ኖርማል ፋሚሊዎች ራሱ ሲያዩት አንተ እዚህ ነገር ውስጥ መሆነ ምናምን ሲረዱ ይጨነቃሉና ይሄን ቪዲዮ ባትሰራው ምናምን ሲለኝ በግድ ነው ደስ ሳይለው ነበር እንደውም ሲቀርጸኝ የነበረው። ከዋሸው ከፈለጋችሁ ድምጹን አስገብቼ ነገራቸው ጭራሽ ይስቃል እንዴ። ብቻ በንፋቴ በጣም ጥሩ ነው የሆነው። እንደዚህ አይነት ደስ የሚል የምስራች ይዞልኝ መጥቷል። በጣም ደስ ብሎኛል። ሰሊ ወደ እኔ መመለሷ እንግዲህ እኔም በጓደኝነት ጥሩ ጊዜ አብሬሽ እንደማሳልፍ ቃል እገባለሁ። ከዚህ በኋላ እንደማጠፊብኝ ተስፋ አደርጋለሁ። አጠፊብኝም አልጠፋም። ቃሏን የምታከብር ሰው እንደሆነች ታስታውቃለች። መቼም ቃሏን ታከብራለች ተስፋ አደርጋለሁ እና የምር በጣም ደስ ብሎኛል።
እኔም በጣም ነው ደስ ያለኝ ቢኒዬ ስላገኘው ስላቀፍኩክ የእውነቴን ነው እና በጣም ደስተኛ ነኝ የእውነት በድጋሚ ልቀፍሽ